በጣም የሚያሳዝን ማለት ነው። እንግዲህ ወንድማችን ዳውድ ማናቸውንም ሰው እናውቀዋለን ማለት ነው። ውጣ ውረድን ስንት ዋጋ ከፍሎ ያፈራውን ንብረት እንግዲህ ባልታወቀ መንስኤ የእሳት አደጋ ሰለባ ሆኗል ማለት ነው። እኔ በቀጥታ በስልኬ ደውዬለት ያለውን ነገር በስልኬ ነግሮኛል ማለት ነው። እሱንም ያለኝን ያልኩትን ቪዲዮውን ገብታችሁ ተመልከቱ ማለት ነው። ክረምት፣ በጋ፣ ረሃብ፣ እመም፣ ብርድ፣ ፀሐይ ታይል ዋጋ ከፍል ያገኘሁትን ንብረት በዚህ ባጭር መንስኤና በዚህ ባጭር ቅስፈት የሆነብኝ እንደዚህ ነው ብሎ ነግሮኛል። አሁን አስገባላችኋለሁ ኦዲዮውን፣ ድምፁን፣ ቮይሱን አዳምጡ፣ ቪዲዮውን ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለቻናል አዲስ የሆናችሁ አበረታቱኝ ማለት ነው። እንግዲህ ተዛው ተቦታው ትቃጠልና በምን መንስኤ እንደሆነ ዳውድ ቶብም ጀማል ቶብም ተናግረውታል ማለት ነው። እኛ ደግሞ ውጭ ሀገር ወይም ተአገራችን ወተን በአረብ ሀገር የተለያየ ሀገር አውሮፓ፣ አሜሪካ የሚኖሩ ባልንጀራ ወይም ጓደኛ ደወል አድርገንለት ሀሳቡን በትንሹም ቢሆን ልንጋራው ሞክረናል። ያንን ቮይሱን አስገብቼላችኋለሁ፣ በትትና ተከታተሉ እና እንግዲህ ምንም ማድረግ አይቻልም። የሰው ልጅ ያገኛል ያጣል። ዋለ ራሴ ነው እንግዲህ አብሽር 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 ዳውድዬ አለንልህ። እኛ ውጭ ሀገር ያለነው ለማን ነው? ለመስቀል ያልሆነ ቀሚስ ይበጣጠስ ይላል የሀገራችን ሰው። ላንተ ያልሆነ ብር ቁምጥምጥ ብሎ ገደል ይግባ። የሰው ልጅ ርዚቁን ነው እንጂ ያለ ርዚቁ አይበላም። ምን ቢሻግት ላንተ ተሆነ ማንም አይነካ። ላንተ ታልሆነ ግን ላንተ ሆኗል ብሎ እንኳን በገንዘብም ሆነ በልብስም ሆነ በምግብም ቢሆን ላንተ ታልሆነ ላንተ አሁን ምግብ ለኛ ታልሆነ እንከተዋለን። ሆዲያችን ይገባል። ሆዲያችንን ዘይሮ ወይም ሰልሞ ወይም ይወጣል በወዴታይ መልኩ ወይ በወዴ ላይ መልኩ። ልብስም እንደዛው ለኛ ታለው ወይ ይቀደዳል ወይ ሌባ ይሰርቀዋል ወይ ትናጥብ ወንዝ ውሃ ይወስደዋል። ብዙ ገንዘብም እንደዛው ለኛ ታላለው ይሰረቃል። ንብረት አፍርተን ንብረቱ ሊቃጠል ይችላል፣ ሊዘረፍ ይችላል። በቃ የሰው ልጅ ይሄ ነው። የዱንያ ተገላቢጦሽ ስለሆነች ዛሬ ደስታ ነገ ለቅሶ ነው። ነገ ለቅሶ ዛሬ ደስታ፣ ዛሬ ማግኘት ነገ ማጣት ነው በአሁን ሰዓት። ስለዚህ እንደዚህ መሆን የለብህም ወንድማችን። ሰሚራም እንግዲህ አብሽር አብሽር እያልሽ አጥናኒው። በየአመቱ በየእለቱ በየሰከንዲቱ በየደቂቃቱ የሰው ልጅ ተዘዋዋሪ ገጸ ባህሪዎች ነው ያለ ነው ማለት ነው። ዛሬ ትንስቅ ትንጫወት እንውላለን። መቼ ሰዓት እንደምናጣ፣ መቼ ሰዓት እንደምናገኝ፣ መቼ ሰዓት እንደምንሞት፣ መቼ ሰዓት እንደሚያመን አናውቅም። እና የሰው ልጅ ዋናው ህይወት ይቀጥላል። ተዛሬ ነገ አልሐምዱሊላህ እያሉ መኖር ነው ያለብን እንጂ የባሰ ያለንን ማሳጣት ማለት ነው። እኝኝ ማለት ጥሩ አይደለም። ብዙዎቹ እህትና ወንድሞቻችን በሚስቶቻቸው እኝኝ ይላሉ፣ በልጆቻቸው፣ በባሎቻቸው፣ በቤተሰቦቻቸው። እኝኝ ነገር ጥሩ አይደለም። አሚሮን ያበላሻል። በቃ እርዚቅን ያሸሻል። ሰውን ያለ እርሜ ያስረጃል። ሰውን ያለ ሰዓቱ ይገላል እንጂ ይሄ እያለን የለንም፣ ይሄን አርጌው ይሄን ሰርቼው ምን አለ ይገለመሌ፣ ይሄ የማይሆን ነገር ነው። የሰው ልጅ ባለው አልሐምድ ወይም በየሃይማኖታችን በምንለው ተመስገን አምላኬ ብሎ ተጥናንተን ተብቃቅተን መኖር ነው ያለብን። እንግዲህ ዳውድ አለህ እርግጥ ሌላ ማታጣ፣ ባንዱ ብታጣ ባንዱ ብታገኝ ባንዱ ብከስር ሞልተዋል። አንድ መሬት ብትሸጥ ይሄን የወደመብህን ንብረት ታካክሰዋለህ። ዛሬ መሬት ማለት ነፍስ ነው። ግን ምንም ማድረግ አይቻል፣ ምንም ማድረግ አይቻል። እንግዲህ በዚሁ እንኳን የወጣልኝ ተወልፈና አልሐምዱሊላህ በሰው ቢሆንስ በልጆቼ በቤተሰቦቼ በራሴ ብሎ የሰው ልጅ ደግሞ ቆም ብሎት ያስብ። በንብረትና በቤት አሐምዲ ነው የሚባለው፣ ምንም አይባል። እና ዳውድ እንግዲህ በጣም ሀዘን ላይ ነው ማለት ነው። ጀማልም እንግዲህ ተጎን ሆነህ አብሽር በለው፣ አይዞህ በለው፣ እገዘው፣ አበረታታው። ያገር ልጅ ወንድም አብላችሁ ጠጥታችኋል፣ በልታችኋል። እንኳን እዛ ባንድ የበላችሁት የጠጣችሁትና እኛ እንኳን ታገር ወተን
በሶሻል ሚዲያ የምንከታተለው የምናየው የምናደንቀው ይሄንን ሀዘኑን ትንሰማ ከባድ ነው ውስጣችን የተሰማን ማለት ነው። ምክንያቱም ነገ እኛ ምን ላይ እኛ ነገ ምን ላይ ነን ማለት ግዴታና እውነታ ስለሚሆን ማለት ነው። እና ውዶችዬ እንግዲህ ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ቪዲዮ አዲስ ቪዲዮ እየላችሁ እመጣለሁ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሰላም ለሀገራችን፣ ሰላም ለሕዝባችን። ሀገራችን ኢትዮጵያ ሰላም ትሆን ነውና ተቦታ ቦታ ሀገር ተሸጋግረን የምንበላው የምናድረው የምንኖረው ሀገራችንን ሕዝባችንን ሰላም አላህ ያድርግልን። ተድንገተኛ አደጋ አላህ ሱብሃነ ተዓላ ይጠብቀን። ወጥቶ ተመቅረት ዛሬ ታይቶ ነገ ተሞተ የሚባለው አላህ ይጠብቀን። በቀጣይ ቪዲዮ አዲስ ነገር እየመጣለሁኝ። ቪዲዮውን ሼርና ላይክ በማድረግ አበረታቱኝ፣ አጠንክሩኝ። በቀጣይ ቪዲዮ ውስጥ የምንገናኝ ደህና ሁኑልኝ ብያለሁ። እንግዲህ ወንድማችንን ጀማልን እየደወልንም ሆነ በአካልም እየሄድን አብሽር እያልን እናበረታታው። ኢትዮጵያነትነታችን ለምንድን ነው እዚህ ላይ ነው ማለት ነው፣ እዚህ ላይ ነው እና እውነታ የሚገልጸው ማለት ነው። ቻው፣ ደህና ሆኖ ሀባይብ ገልቦቼ